ጀምሮ ሰላም አውለን ጌታ ሰላም አውለን ለዚህ ሰዓት ያደረሰን እናመሰግናለን እንደ ሰማይ ያዘረጋ ጌታ እናንተንም እድሜያችሁን ያርዝመው አባታችንን እድሜ ያለው ያርዝመው እንም ተቋም ያርግልን ቃላችን ለአላህም ለምድር የሚሰማ አላህ መስል እርሶ ያሉት በጎ ነው እንግዲህ በመልሽለው ለመርቃ ዋቀየ ነጋን ነው ወልቸ ነጋን ነው አጎል አንሱ ዳያዶ ነጋን ነው አጎል ኢትዮጵያ ነጋ አጎል አዱና ነጋ አራሮን ዋሴ ለናበና አራሮ ዳፈራሮን ዋታው አንደበና ዱጋን ሞ ዱጋ በከን ዋቀዮ ዋግንሞ ገላታ አርጋት አሲን ነው በየጅራ አንቱ ኑራዶ ከኛ ሸረኝቻ ባዱ ጀራ ከናለ አሰትኑ ሰሳበኒ aseti walgenye tankana neto wanarara dubbanne kana inararo arara nagano agodo ade gudda matti gari nagano agodo ega kamo wal jalala nutawis እንግዲህ ምስጋና ይግባው ፈጣሪያችንን እሱ ምስጋና ይግባው ለሁሉም ነገሮች እንግዲህ ሀገራችን ህዝባችን መንግስታችን ሰላም ያድርግልን በሉሽን ከተላ ሰላም ለኢትዮጵያ ይሁንልን ሰላቲ ቆረጥ ሰላማችን ይዘው ማዳችን ሙሉ አሜን ይህ ጎህ ቴሌቪዥን ነው ጎህ ቴሌቪዥን በኢትዮጵያ የመጀመሪያ ጊዜ የሆነው በሰላምና እርቅ ማዕድ ማድረክ በሰላም ጉዳይ ይወያያል የጎህ እና የኛ ትጥቅ ሚሳኤል አይደለም ሽጉጥ አይደለም ክላሽ አይደለም መድፍ አይደለም ሰላም ነው ሰላም ለሰላም ነው መናቀነቀነው ጎህ ቴሌቪዥን ለሰላም ነው የሚያቀነቀነው ኮር ዳዊት ጌታውን የሰላም አምባሳደር ይሄ ቴሌቪዥን ጎህ ቴሌቪዥን ለኢትዮጵያ ህዝብ በሰላም ጉዳይ ይወያይበት ብሎ በነፃ የሰጠው ደቦል በጠን ኮር ዳዊትን እናመሰግናለን ጎህ ቴሌቪዥንን እናመሰግናለን ዛሬ የምንወያየው በሰላምና በእርቅ ማዕድ ጉዳይ ሆኖ ስለ ኢትዮጵያ አንድነት ፍቅር ነው እንኳን ዛሬ ለሰንደቅ ዓላማ በዓላችን በሰላም አደረሰን ኢትዮጵያውያን ውጭም ያላችሁ አገር ውስጥም ያላችሁ አደረሳችሁ እንግዲዎቻችን እንኳን በሰላም መጣችሁ ሰላም ለኢትዮጵያ ይሁን በሰላም ነው የሚሰራው ጎህ ቴሌቪዥንና ሌሎች የማይሰሩትን በሰላም ጉዳይ ሚዲያዎች ጎህ ቴሌቪዥን ግን በሰላምና በእርቅ ጉዳይ ማዕድ አድርጎ መድረክ አድርጎ ይሰራል ይሄ እንደመሆኑ መጠን ዛሬ የምንወያየው በሰላምና እርቅ በኢትዮጵያ ደረጃ ሆኖ አንደኛ የሰንደቅ ዓላማችን ዛሬ በዓላችን ነው እንኳን ለዚህ በድጋሚ እንኳን አደረሰን ውጭም ያላችሁ ኢትዮጵያውያን እዚህም ያላችሁ እንኳን ሰላም አደራችሁ እንኳን ሰላም ዋላችሁ ሰላም ዋሉ ሰላም ለኢትዮጵያ ይሁን የሚለው ነው ሰንደቅ ዓላማችን ስላለች ነው ብዙ መስዋዕትነት የተከፈለባት እዚህ ያሉ እና ማንቡዳ ወታደር ሆነው መኮንን ሆነው ዘአመት የሰሩባት የደከሙባት የቆሰሉባት ነው አዱኛ ከድሮ ባህር ኃይል አየር ኃይል ሆኖ የሰራባትና የቆሰለባት የደማባት ነች ሐጅ ኢብራሂም ብዙ ከልጅነታቸው ጀምረው መስዋዕትነት የከፈሉባት ሰንደቅ ዓላማ ነች አንዳንድ ተልካሻ ካልሆነ መስገር ለኢትዮጵያ ሰንደቅ ዓላማ የማይሞት የማይደክም የማይጠብቃት የለም ይሄ እንደመሆኑ መጠን ዛሬ በዚህና በኢትዮጵያ ሁለተኛው በኢትዮጵያ ብዙ ጊዜ በተለይ ከ1983 ዓመተ ምህረት ጀምሮ በኢትዮጵያ ከዛ በፊትም ነበረ የተለያየ ክልልና ከተማ ይጠሩ ነበር ታርጋዎች በጣም ከሚገርመው ይሄ ከሐረር ነው የመጣው አዲስ አበባ ስናየው
ከጅጋ ነው የመጣው ከቤንሻንጉል ነው የመጣው ከጋምቤላ የመጣው ከትግራይ ነው የመጣው ከአማራ ነው ከኦሮሞ ከደቡብ ነው ከዚህ የተባለ ብዙ ችግር ይፈጥር ነበር ዛሬ ግን በእውነት መንግስታችን እድሜና ጤና ይስጠው ምንለው የነበረው በየጊዜው ምንለው የነበረ ነገር ነበር ኢትዮጵያ ታርጋ ማስተካከል አለበት ኢትዮ መባል አለበት ይያልን ከልጅነታችን ጀምረን እየታገልን የነበረን ሁላችን እዚህ ያለነው በውጭም ያለው በአገር ውስጥም ያለው ዛሬ ግን ደስ ብሎናል ኢትዮ ታርጋ ሆኗል ታውጇል ተከፍቷል ተጀምሯል ስለዚህ ወደ አንድ ኢትዮጵያ ወደ አንድነትና ክብር እየመጣች መሆኗ ተበታትና የነበረች በየጎጡ በየከተማው የራሷ የነበራት ወደ አንድነት መተናል ኢትዮጵያ እየታደሰች ነው ያለችው ኢትዮጵያ ብዙ ነገር አዲስ እየሆነች ነው ያለችው ኢትዮጵያ ማዕድኗ ራሷ እየተጠቀመች ነው ያለችው ነዳጇ እየወጣ ነው ያለው ወጥቷል መዳበሪያ ፋብሪካ ወጥቷል በዶላር ምናመጣው የነበረው ህዳሴ ግድባችን በዶላር እየተሸጠ ነው ያለው መብራት አብርቶ ለኬንያም ከነማስረጃው ለኬንያም ለጅቡቲም ለሱዳንም ስለዚህ ብዙ ወርቆች እየወጡ ነው ያሉት ይሄን ቤት የሚያህል ከአንድ ቦታ አንድ ዶዘር የሚያወጣው እየሆነ ነው ያለው ሀገራችን ከብሬክስ ጋር እኩል እየሆነ አባል ሆነናል ከነ ቻይና ከነ ሩሲያ ከነ ህንድና ከተለያዩ ሀያል አገሮች ጋር አብረን አዲስ ህይወት እየዘራች ነው ያለችው ኢትዮጵያ እሱ በማን ነው በልጆቿና በእግዚአብሔር በፈጣሪ ነው በዚህ መሰረት በዚህ ስንነጋገር አንደኛ ሰንደቅ ዓላማችን እንዴት ነበረ አሁን እንዴት ሆነ አሁን ደግሞ ክብሩ እንዴት እየተከበረ ነው ያለው መከበር አለበት ለሷ ብለን ነበር እየተዋጋን ወታደር ሆነን ልጆች ሆነን ለኢትዮጵያ አንድነት ክብር ለባንዲራችን ለሰንደቅ ዓላማችን ብለን ነበር ምን ዋጋው ወይ ደግሞ ምን ታገለው ስለዚህ አሁንም ኢትዮጵያ ሰንደቅ ዓላማችን እየተከበረች ነው ያለችው ይሄን ነው መሆኑ መጠን በሁለት ጉዳይ ነው በሶስት ነው አንደኛ በሰላማችን ጉዳይ ሁለተኛ በሰንደቅ ዓላማችን እንኳን አደረሳችሁ የሚለው ሁለተኛው ሶስተኛው የመኪና ታርጋ የነበረው በየቦታው ዝም ብሎ ታራ ነገር እንደ ዝም ብሎ ቀጥቀጣ እንደምትለጥፈው አይነት የነበረው አሁን በኢትዮ መሆኑ ደግሞ ኢትዮጵያ አዲስ ደስታ አግኝታለችና በዚህ ጉዳይ ትልቅ ነገር እንደመሆኑ መጠን ደስታ ኢትዮጵያ ደስታ እንደመሆኑ መጠን ልደት እንደመሆኑ መጠን ዛሬ በእነዚህ ስንወያይ ሰፋር ግን እንግዶች ይመጡ ይቀላቀሉብናል ሲቀላቀሉ የነሱም ሐሳብ ተናረጋለን ነገር ግን በዚህ ላይ ይታወቃል መንግስትን መስደብ መሪዎችን መስደብ ሃይማኖትን ህዝብን ፓርቲዎችን በተክርስቲያንም መስጊድም የተለያዩ በመድር ያሉ ፍጡር ሁሉ መሳደብ በጣም በዚህ በጎህ ቴሌቪዥን እንደከለከለ መሆን እንድታቆሉ እንፈልጋለን በዚህ መሰረት ፕሮግራማችን ውይይታችን ጀምረናል ቆንጆ ቆይታ እንዲሆንልን እመኛለሁ እስቲ አባሙዳ እሸቱ ሁሉ ጊዜ ከዚህ የማይለዩ ኖትና እስቲ በዚህ ጉዳይ በሶስት ጉዳይ በአራቱም ጉዳይ በአምስቱም ጉዳይ አጠራጠር ያረጋግን እንወያያለን አባሙዳ የታወቁ እሸቱ አብዲ ነው የሚባሉት ብዙ ስራ ይሰሩ ለኢትዮጵያ አንድነት ከልጅነታቸው ጀምረው አሁንም እየሰሩ ያሉ ከጎህ ቴሌቪዥንም ሁሉ ጊዜ የማይለዩ እና ደጋፊ ሆን ለዚህ ደግሞ ሰላምና ፍቅር እርቅ ደግሞ አጋዥ ሆኑና በዚህ የተሰለፉ ከኛ ጋር የማይለዩ ሰው ናቸውና እስቲ አባሙዳ በዚህ ሰንደቅ ዓላማችን መድረሳችን በኢትዮጵያ ታርጋ የነበረው የተለያዩ በየመንደሩ የነበረው ታርጋ ወደ አንዱ ኢትዮ የሚል መቀየሩ
የምንጠይቀው እርሶም ይጠይቁ ነበር እኔም ጠይቅ ነበር እዚህ ያላችሁም ጠይቁ ነበር የኢትዮጵያ ህዝብን ይጠይቅ ነበር ምንድነው በየመንደሩ ታርጋ መኪና የምናየው የሚለውን ነገር እናይ ነበርና በዚህ ደግሞ በልማታችንም በእድገት ኢትዮጵያም የራስዋን ንብረት ራስዋ ማዕድንዋን እየወለደች ነው ያለችው መውለድ ጀምራለች ተከልከለን የነበረው በሁሉምና በዚህ መሰረት አባሙዳ እሺ እንደምን አደራችሁ እግዚአብሔር ይመስገን እግዚአብሔርን እናመሰግናለን እንዲሁም ለዚህ ተቋም ለዚህ ድርጅት እኛ እንድንወያይበት የሀገር ጉዳይን አንስተን የህዝባችንን የዜጎቻችንን የአንድነታችንን የሰላምን ጉዳይ እንድንሰብክበት እንድንናገርበት እንድንወያይበት አድርጎ ስላዘጋጁልን ክቡር አምባሳደር ኮርዳዊትን እናመሰግናቸዋለን በቅድሚያ በሁለተኛ ደረጃ አየሩን ደግሞ ተቀብለው ካለምንም ሁኔታ በአገር ፍቅር ስሜትና በእንደዚሁ አይነት ጊዜያቸውን መስዋዕት አድርገው እንድንወያይበት እንድንነጋገርበት ያደረጉልንን ክቡር አምባሳደር ሙኡዝን አመሰግናለሁ በተቋሙ ስር የምትንቀሳቀሱ እንደዚሁ ደግሞ ለዚህ ድጋፍ እየሰራችሁ ያደረጋችሁ የምትጥሩትን ብርታቱን እንዲሰጣችሁ እንደ አባትነት ሰላምና ደስታዬን ገልጻለሁ ዛሬ የተጠየቅነው አንድ ሶስት ነገሮችን እንድንል ነው ከዛ ባሻገር ግን ጥረዋል ነው የተባለው ብዙም ጥረናል እርግጥ ጥረቱም ገና ያልጣርንና ጊዜም እየሄደ ሁኔታዎችም እየሰፉ በሚሄዱበት ጊዜ ለሰላም መቆም መቼም ከበጎ ነገር መስራቱ የተሻለ በመሆኑ ከክፉ ነገር የተሻለ ነው ብለን ስለያዝ የቀረችንን የእድሜ ሂደት ለዜጎቻችን ለትውልዶቻችን አስተምረን አንድነቱን ፍቅሩን አብሮ እንዲጓዙ ለማድረግ ነው ይሄ በመሆኑ እንግዲህ ትልቅ ደስ የሚለው ነገር ቢኖር ከየትኛው መነሳት አለብኝ ብዬ ብል ስሜ ያው እሳቸው ገልጸውታል ነገሩ አባሙዳ እሸቱ አብዲ ቀደም ደግሞ ለሀገሬ ለአንድነቴ ለማንኛውም ነገሮች በነበረን እድሜ ውስጥ ትንሽ አገልግሎትም ሰጥቻለሁ ይቅርታ አባሙዳ እርሶ የተወለዱ የተማሩ መቼ ተቀጠሩ እቺ ያስቀድሙልን ይቅርታ አመሰግናለሁ እኔ እንግዲህ እሸቱ አብዲ አባሙዳ ብለዋል በአሁኑ ሰዓት ላይ ያለሁት ነገር ግን እኔ የተወለድኩት በምዕራብ ሸዋ ወይም ደግሞ ሊጠሸዋ ይላል በኦሮምኛ ያው ነው ዞሮ የሚለውጠው ነገር የለም የተወለድኩትም ሜታ ሮቢ ይባል ነበር አሁን ሜታ ሽኖ ሜታ ወልቂጤ ብለዋል ምክንያቱም የስፋቱ ጉዳይ ሁለት ስም አደረገው እንጂ ሜታ አንድ ነው እና ወደ 100 ኪሎ ሜትር ነች ብዙ ርቀት የለውም ከአዲስ አበባ በዚሁ ደረጃ ነው ያለነው እዛው ነው ተወልጄ እስከ 8ኛ ክፍል ዞሮ በአካባቢዎች እንደ ዛሬ ሰፍተው ትምህርት ቤቶች ባልተከፈቱበት ጊዜ ሆለታ ገነት ወይም ደግሞ ደጃዝማች መንገሻ ይልማ ይባል የነበረ ላይ ነው ተምሬ በ1961 ዓመተ ምህረት 63 ላይ ወደ አዲስ አበባ ያው ያለውን አጠናቀቄ መጣሁ ከዛም እንደመጣሁ ወደ ሌላ አልሄድኩም እንግዲህ በአባቶች እህል ተጭኖልን ወደዛ ነው እንግዲህ ተምረን ያደግነው ነገር ግን ወደዚህ ወደ አዲስ አበባ እንደመጣሁ ትምህርቴን ለመቀጠል ባለሁበት ጊዜ ጥቅምት 23 ይባል የነበረ በዓል ይከበር ነበር በኢትዮጵያ ማለት ጊዮርጊስ ላይ እርግጥ እዛም ወታደር ነበር ግን አንድ እንግዲህ የሰው ልጅ ይገርማቸዋል እድል ብዙ ነገር ነው ያንን ሁኔታ ሁሉ እዚህ ያየሁት ሰልፍ እዚህ ያየሁት የጎፈር ሰልፍ ማለት ክብር ዘበኛ ሰራዊት ይባል ነበር አንድ ክፍለ ጦር በዛን ጊዜ እንደው ብቻ ልቤ
ዝም ብሎ አየሁ። ነገሩ ግን ምን አይነት እኔ ስሜቴ ውስጥ እንደገባ ግን አላውቅም። በቃ ሰው እንደዚህ አይነት ነገር እንደ አንድ አይነት ጉዳይ እንደ ምን ተአምር ነው የታየኝ እና ከዛ ተመልሼ ትምህርት አቋረጥኩና ቀጥታ ያንንም ትምህርት ቤት እንትን አላልኩም። ወደ ተግባር ልገባ ነበር። ከዛ ቀጥታ ይቀጥር ነበር ማነው ክብር ዘበኛ ሰራዊት። በዛን ጊዜ እንደው ልቤ ላይ ለካሷ አድራለች። እኔ ምን እንደገዛኝ ስለማላቅ የልጅነት ስሜት አለ። ቀጥተኛ ብቻ እንሂድና እስኪ አንድ ጓደኛ ነበረኝ እንሂድና እስቲ እኔም ልቀጠር እፈልጋለሁ እንሂድ አለ። እኔ ደግሞ ስሜቱም እርግጥ ውስጥ ያድሯል። ዞሮ ዞሮ እሱ ገና ይሄን ስናገር እሺ እንሂድ አልኩ። እዛ ስንሄድ እሱን ተውና እኔን መረጡ። የሚገርም ነው እና ብቻ የሰው ልጅ እድል እንዴት አድርጎ እንደሚያመጣ እንዴት አድርጎ የት እንደሚያቆም አይታወቅም። ቀጥታ እኔን መረጡ። ከዛ በኋላ የመጨረሻው ቅጥር አካባቢ ነው እየቀጠሩ ቆይተው ነበር እነሱ። አራተኛ ሻምበል ነው ምናምን የሆነ አራተኛ እንትን ይባላል። ይሄ ኋላ የተቀጠረው አራዳ ምናምን ይባል ነበር በዛን ጊዜ። እንዲህ አይነት ነገሮች ነበረ። ስለዚህ ጥቂት ሰው ነው። ከየት ነው ይሄ ደግሞ ሰልፉ ለመቀጠር የህዝብ ብዛት በ5 ረድፍ ከላይኛው ጃልሜዳ በር ጀምሮ እስከ አንደኛ ፖሊስ ጣቢያ ታች ያለው በ5 ረድፍ ተሰልፈዋል ሰው ለመቀጠር። ነገር ግን ከዛ ውስጥም ደግሞ አሁን አዩና ያንን እኛን ጥቂቶቹ ሰዎች ሲወስዱ ያ ሁሉ ተበትኖ ነበር የሄደው። ለካ የመጨረሻ ቅጥር ነበር ለዛን ለነሱ። እንዴት ከዚህ ሁሉ ሰው እቺን ብቻ ቀጥሮ አወጣ ብለን እንጂ የስሜታችን ውስጥ የነበረች ጉዳይ ነውና ተነጋገርን። እዛው የኛን ወዲያውኑ ብቻ ወዲያው ሂዱ ተብሎ ይሄ ምንድነው ሜዲካል ነገር እዛው አስገቡ። እዛው ነው ያለው የክብር ዘበኛ ሰራዊት እንትን እዛ ነበር ሆስፒታሉ። እዛው ገባን። በቃ ወዲያው መረመሩ። ምን አሉ? ቀጥታ ብቻ ልብሳችሁን ይዛችሁ በእንደዚህ አይነት ትመጣላችሁ ተባል። ነገ ማክሰኞ ላይ ሐሙስ እንድትመጡ ተባል። እሺ አልንገባን። በኋላ እኔ ወንድሜን ደበቅኩ። እንደያ ቦታ ሄዳለሁ አላልኩም። ብቻ አንዲት ጋቢ እና ደግሞ አንድ ትንሽ እንትን ቦርሳ አለች። እሷን እንትን አደረኩና ብቻ ቀጥታ ሄድኩ። ማንንም አላማከርኩም። ቤተሰብም አላማከርኩም። ገባው። እዛ ስንሄድ ወዲያውኑ ሄዱ አለ። ማክ ነበር በዛን ጊዜ። ከዛ ወዲያው ጫኑና የት ይወስዱናል? ጠባሴ ደብረ ብርሃን እዛ ገባን። በእውነቱ እንግዲህ እዛ ምን ልንገራችሁ ያው የተማርነው እንግዲህ ተለዋውጦ በዛን ጊዜ ጥሩ ትምህርት ይሰጣል። ጥሩ የሆነ ወታደራዊ ክቡር ዘበኛ ሆነ እዛ ገባን። ስልጣናችንን በተገቢ ሁኔታ ወስደው ወጣን። የተመደበ በየክፍለ ሀገሩ እስከ ከጎዴ እስከ ማነው ጎጃምም ነበር 15ኛ ብቻ በታተኑን ያለው እንግዲህ እዛ ሰልጥነው 1 አመት ከምናምን ነው የሰለጠነው። ወጣን። እኔም አዲስ አበባ ደረሰኝ። እግዚአብሔር ይመስገን። ለባንዲራችን በዛን ጊዜ እንግዲህ ቃል ስንገባ ዛሬ ወዴት እንመጣለን? ከዚህ ልመጣ ነውና የባንዲራ ፍቅር የአንድነት ተምሳሌት ናት። የአንድነት የማንነታችን የደመቀነታችን ነው እኛ የምንለው። የደመቀነት ማለት ከዚህ በፊት በአርበኝነት በኢትዮጵያ ጥበቃ በኢትዮጵያ ልጆች ሀገር ተከብራ የኖረች ደም የፈሰሰባት የእያንዳንዱ አያት የእያንዳንዱ አባት ደም ፈሶባታል። ይህች ምልክታችን ይሄ ኃይለ ሥላሴ ነው፣ ይሄ ምኒልክ ነው፣ ይሄ የእገሌ ነው ይባል ነበር። አሁንም የሚሉት አሉ። ይሄ ለኛኛን አይወክለንም የሚሉም አሉ። ነገር ግን ባንዲራ የእያንዳንዱ አያቶቻችን ቅድመ አያቶቻችን የደመቀነት ናት። ይህች የደመቀነታችን ደግሞ ምልክታችን ነው። የምንታገለው ደግሞ ለዜግነትና ለሀገር ክብር ጉዳይ ለሉዓላዊነታችን ነው። ይሄንን ተንበርክከን ነበረኛ በእንብርክክ ነበር ተንበርክከን እንትን ገብተን ምን ቃል ኪዳን ገብተን ነበር። በእያንዳንዷ ላይ በዛ ደረጃ ነበር የሚደረገው። በዛ ደረጃ ፍቅር ነበር የተቀበልናት። ዛሬ እንዲያውም እንዳጋጣሚ የባንዲራችን ወይም ደግሞ የዓላማችን ምልክት የሆነችው 3 ቀለማት በእውነት ልትከበር ለነገውም ልትታወስ
የሚገባ ትልቁ የአንድነታችን ምልክት ስለሆነች ዜጎቻችን ይሄን እንዲቀበሉልን እንዲሁም ደግሞ በዚሁ ፍቅር እንዲያድርብን እንጂ ዛሬ ባንዲራ በዚህ በኩል ይሄ ሆነ በዚህ በኩል ይሄ ተደረገ በዚህ ነው ይያልነ ለሷ ስም የምንጋደልበት ወይም የምንቋሰልበት ምክንያትም አልነበረም። የአንድነቱ ግማሹ ለጨርቅ ዓለም አለ። እኛ ታዲያ ከወርቅ ከእንጨትም ጠርበን አልሰራን። መጨርቅነቱ ክብር አለው እንጂ በጣም እንደምናወርደው እንደምንናገረው አይነት ከራስ ስሜት ተነስተን የምናደርገው ቁንጽላዊ ነገሮች እያንዳንዳችን አይምሮአችን ሰፍተው ለዜጎቻችን ለሀገራችን ክብር ስንል ዝቅ ብለን ብንለብሳት ብንልና በልባችን ብንይዝ የአንድነት ተምሳሌታችን ምልክታችን ስለሆነች ተጋድሎም ተፈጽሞ አርበኝነቱም እሷም በዓለም ላይ እስከ ዛሬ ድረስ ክብሯ ሳይገሰጽ ምኗም ሳይሆን እንደ ሌሎች ቅኝ ሳትገዛ የኖረችው የአባቶቻችን ምልክት የአያቶቻችን ምልክት የኛም ደግሞ በፍቅር ተቀብለን ይሄንኑ ልጆቻችን እየሰሩ ያለና በዛ ሀገር ጥበቃን የተጠናከረበት ስለው በዚህን ብንቀበል እጅግ ደስ ይለኛል። እንግዲህ እኔም ለሀገር በዚሁ እንግዲህ አስተዋጽኦን ቀጠልኩ። በየክፍል ሁሉ ያልደረስኩበት የለም። እሱም ብዙ ለመዘርዘርም አልፈልግም። ከሰሜን ደቡብ ማዕከል የቀረኝ የለም። እንኳን ከሱ አልፌ አንደኛውን ያለው እንግዲህ ጉዳት በጉዳት ከ10 ዓመት በላይ 15 ዓመት አገልግሎት ሰጥቼ በሚወጣበት ጊዜ ያው በክብር ወጣው በጡረታ ዓለም ላይ ይገኛለሁ። ጡረተኛም ነኝ። ስለዚህ በዚህ በመጦሬ ብቻ የሚበቃኝ ስላይደለና የሀገሬ ፍቅር ስሜት የህዝቤ ስሜት ስላለ ሀገር በተቸገረች ተገነጠለች ሀገር ተበተነች ተበተባለ ጊዜ ጥሪ መንግስታችን ባደረገልን ጊዜ ያው ለዳግምም ዘማች ከረፍት በኋላ እኔ በ78 ነው ጡረታ የወጣሁት። ከዛ ያንን አስቀምጠን ቀጥታ ልጆችንም በርንም ዘግተን ለኢትዮጵያ ህዝብ ከኢትዮጵያ ህዝብ ከሀገሬ የሚበልጥ የለም ብዬ እንደ ሌሎቹ ዳግም ዘማች ሄጄ ለዳግም ለሀገሪቱ ቆም ያለው እንግዲህ የሀገር ፍቅር ስሜት የወገን ስሜት ከዚህ ለካል ይታያል። ብዙ ከማንም በላይ ጀግንነት ሰርቻለሁ ብዬ ባልልም የልፋቱ የድካሙ ይኖራል። ባለበት ሁኔታ ላይ ጊዜ ሲለወጥ ያው ሁኔታዎች ሲለወጡ ደግሞ ተቀብለን ህዝባችን ላይ ቂም የለንም። በባንዲራችን ቂም የለንም። በዜጎቻችን ላይ ምንም አይነት ቂም የለንም። ምክንያቱስ በውስጥ የሚደረግ በውጭ ጫና የሚፈጠሩት ሁሉ ከጠላትነት ስሜት የተሰለፉት ተሰልፈዋል። እኛም ደግሞ እንደኛነታችን ተሰልፈናል። መታገልም አለብን፣ መነጋገርም አለብን፣ መሞትም አለብን። ይሄ ድርጊታዊ አሻራ ነውና በዚሁ አጠር ባደርግና ሌሎች ደግሞ ድጋሚ አስፈላጊ በሆነ ጊዜ እንግዲያውስ አንድ የጠየቁኝ ሁለት ነው ዛሬ ርዕሳችን ብለዋል። አንደኛው ስለ ባንዲራ ስለ ታርጋ መኪና ወደ አንድነት የሚያመጣን ነገር እኛ ከሌላ የራሳችን የውስጥ መመሰቃቀልና በሌላ በሸርሽሮ ህዝባችን ፍቅር አሳጥተው እነሱ እንድንለያይ የሌሎች የጠላቶቻችን ሴራ ነበረ። ያን ሴራ ሌላው ላይ የሰውና ሰው ልጆች መካከል የመታወቂያ ልዩነት ብሔራችን ብሔረሰቦቻችን ኢትዮጵያዊነታችን እንኳን በመታወቂያ ስንለያይ እንደገና ሌላው ደግሞ ቁሳችን ወይም ደግሞ መኪናችን ወይ ፈረሳችን እንኳን ራሱ ታርጋው ምን ሆኖ ነበር? ኦሮ አማ ምን ብቻ የተለያየ ተብሎ ስም ተሰጥቶ ይሄ እንኳን እንደ ጎሳነት ወደ አንድነት ማሰብ እንዳንችል የተከፋፈልንበት በእውነት የተበታተንበት የሐሳቡ ትልቁ ጋራዊ እንዳናስብ አንድነታችን እንዳናጠናክር ማንነታችንን እንዳናከብር የተደረግንበት ጊዜ ያው ራሱ መስታወት ስለሆነ እኔ ይሄ ነው ማለትና ብዙ ያልሆነ ውስጥ ስለማልገባ ለነገሮቹ እኔ አሁን በአባ ሙዳነት እንግዲህ ያለው የአባ ሙዳ ደግሞ የሰላም አባት የፍቅር አባት የአንድነት አባት ሆኖ በዚህ ህዝቤን ማስተማር መንገር ይገባኛል። እኔ በዚሁ ላይ
ወደ ኋላ ምልበት ነገር የለም ያለኝ ጊዜና ሰዓታት ሁሉ ማሳለፍ ያለብኝ ህዝቤ አንድ ሆኖ እንደ ሌሎች እኛም ተከብረን ትልቅም ነበር ትልቅ እንሆናለን የምለውንም ሐሳብ መንግስታችንንም እግዚአብሔርን ጤና ለገሱ አብሮ የሚሰሩት ሁሉ ለኢትዮጵያ የሚቆረቆሩ ወገኖች ሁሉ የተሳሳታችሁም ተመለሱልን ሌሎች ደግሞ በዚህ ያዛችሁት አንድነታችሁን አክብራችሁ ተከባብራችሁ አድርጋችሁ ሀገራችሁን ህዝባችሁን እንድትጠብቁልን አደራ የጠበቀ ነውና እጅግ አመሰግናለሁ ጊዜ ካገኘው መለስበታለሁ አመሰግናለሁ አባሙዳ እሸቱ በጣም ነው እናመሰግነው ሁሉ ጊዜ እሱ በልጅነቱ ጀምሮ ያው ወደ ውትድርና ክቡር ዘመኛ ገብተው ብዙ አመት አገልግለዋል ብዙ በመስራቅም በሰሜንም ብዙ ስራ ሰርተዋል ይሄ እንደመሆኑ መጠን አሁን ደግሞ እየሰሩ ነው ያሉት እንግዲህ በሰጡን አሁን ትምርቱ በታርጋ በመኪና ታርጋ በሰንደቅ ዓለማችን በመታወቂያ የመሳሰሉት የነበሩ ኢትዮጵያ ህዝብን ችግር የሚፈጥሩ የነበሩ ነገሮች አሁን እየተስተካከሉ ወደ ኢትዮጵያውነታቸው የሚመለሱበት መሆናቸውን በደንብ ገልጸውልናል በጣም እድሜና ጤና ይስጥዎት እናመሰግነዎታለን አባሙዳ አሁን ወደ ሐጅ ኢብራሂም ነው የምመጣው እንግዶች እስከሚመጡ ድረስ እኛ እየተወያየ እንድንቆይ ነው ዳቦ ቆርሰናል ተባርኳል በሙስሊሙም በክርስቲያኑም ተባርኳል ተባርኮ ነው የተጀመረው ሁሉ ጊዜ ደግሞ መጨረሻችንም ተባርኮ ነው እንትን መናረጋውና ወደ ሐጅ ይሄዳለሁኝ ከዛ በፊት ግን ስልክ ከትግራይ ተደውሏል ሄሎ ከናይስልኝ ማልበል ከየት ነው ፋኑኤል ባላለው ከትግራይ ራያ አቶ ፋኑኤል ሰላም ነዎት እንደምን አሉ ክቡር አምባሳደር አለን እንኳን ለኢትዮጵያ ሰንደቅ ዓላማ በዓል ዛሬ ነውና ከድሮ ጀምሮ ለብዙ መንግስታት የነበረው ሰላም ኢትዮጵያ ክብር የነበረችው ባንዲራችን ዛሬ ደግሞ በዓልዋ ነው እንኳን ለሰንደቅ ዓለማችን በዓል በሰላም አደረሰዎት በመጀመሪያ እንኳን አብራ ደረሰን ክቡር አምባሳደር እንኳን አብራ ደረሰን በሌላው ዛሬ እየተወያየን ያለነው ትላልቅ ሰዎች አሉ አባሙዳዎች አሉ ከባህር ኃይል አሉ ከመስጊድ የመጡ አመራሮች አሉ ሌሎችም ይቀላቀሉናል ከትንሽ ጊዜ በኋላ ዛሬ እየተወያየን ያለነው አንደኛው በሰንደቅ ዓለማችን በዓሉ ነውና ዛሬ ሰኞ ነው ሁሉ ጊዜ ጥቅምት እንደገባ በመጀመሪያ ሰኞ ነው የሚከበረው እኛ ሁሉ ጊዜ ነው መናከብራት ኢትዮጵያውያን የሆነው ሰዎች ይከበራል በውጭ ሀገርም እሷ ስናይ ደስ ይለናል በጣም ነው ደስ የሚለን ሰንደቅ ዓለማችን ስናይ ሁለተኛ ደግሞ ኢትዮጵያ ሌላ መናገር አልፈልግም ወደ አንድነቷ እየተመለሰች ነው ያለችው አንዱ የመኪና ታርጋዎች እንደምታውቁት ትግራይ ይላል አፋር ይላል ሶማሊ ይላል ምን ይላል ቤንሻንጉል ይላል አዲስ አበባ ይላል ሐረሪ ይላል ምናምን ይል ነበርና አሁን ግን ስናየው እውነቴን ነው ይሄ እየጠየቅንበት ነበር 30 አመት ሙሉ ህዝብ ላይ ሆነን እየጠየቅን ነበር ለምንድን ነው አንድ አይነት ታርጋ የማይሆነው የሚል እየጠየቅን ነበር አሁን ግን በዶክተር አብይ አገዛዝ ላይ ተመልሶልናል ኢትዮ የሚል ለሁሉም ታርጋ የሁሉም ክልል ወደ ተገነጣጥሎ በየሰፈሩ የነበረው ታርጋ የመኪና ታርጋ አሁን ኢትዮ የሚል ወጥቷል እና በጣም ነው ደስ ያለን ሌላው መታወቂያ እንደሚያውቁት አዲስ አበባ እንኳን ቢሆን በየክልሉ የት ነው ክልልህ የት ነው ሰፈርህ የት ነው ወንዝህ የሚባል ነበር ባውን ደግሞ በኢትዮጵያ ደረጃ በሙሉ ኢትዮጵያው የሚል መታወቂያ ነው የሚሰጠው እንጂ ሌላ አይደለም የሚሰጠው ስለዚህ በጣም በዚህም ደስ ብሎናልና እርሶ እንዴት ያዩታል ሶስቱ ወል ክቡር አምባሳደር በአብዛኛው እንደሚባል እርሶ ገልጸውታልና ትልቅ ለውጥ ነው የእነዚህ ያሏቸው እነዚህ ያነሷቸው ነገሮች በሙሉ የኢትዮጵያን አንድነት የኢትዮጵያን አስተሳሰብ ወደ ቀድሞ እርሱ በራሱ የኢትዮጵያ ህዝብ በሙሉ አንድ እንደሆነ የኢትዮጵያ ህዝብ በሙሉ የሄደበት
ሰርቶ እንዲኖር በሄደበት ከኢትዮጵያ ከማንኛውም ማህበረሰብ ጋር ተግባብቶ እንዲኖር እና ሹፌሩም ቢሆን በሄደበት ሸቅሎ ሰርቶ እንዲበላ ሌላው የቀን ሰራተኛም ይሁን የመንግስት ሰራተኛም እያንዳንዱ በሄደበት በኢትዮጵያ በማንኛውም አራቱም የኢትዮጵያ አቅጣጫ በአራቱም ጫፎች ሄዶ እንዲሰራ እና ሄዶ በፈለገው ሄዶ እንዲኖር የሚያግዝ ነገር ስለሆነ ቀላል የሚባል አስተዋጽኦ ያለው አይደለም። ስለዚህ በዚህ መቀጠል ነው ያለበት። እንዲያውም ለማስታወስ ያክል እኔ ከዚህ በፊት ትንሽ ያው ቀደም ብሎ ከዘጠናዎቹ በፊት አካባቢ በዚህ በእኛ በትግራይ አካባቢ የኦሮሚያ ተወላጅ አስተማሪ፣ የኦሮሚያ ተወላጅ መምህር፣ የኦሮሚያ ተወላጅ የግብርና ሰራተኛ እንዲሁም ሌላ ለስራ የመጣ የአማራም የኦሮሚያም ሁሉም ኢትዮጵያዊ ይኖር ነበረ። ከዛ ቀደም እንዳነሱት እንደዚህ አይነት ነገሮች ሲነሱ ብሔር ዜግነት ምናምን አንዳንድ ነገሮች የሚጠይቁ ነገሮች ሲነሱ በመታወቂያም በሌላም አንዱን ብሔር ከሌላውን የመኖር እሴቱ ወይም ልምዱ እየቀነሰ ነው የመጣውና አሁን እሱን ተመልሶ ለማገገም ወይም ደግሞ ወደ ስራ ለማዋል የተሰራውን ስራ ወይም የተሄደውን ሂደት ቀላል የሚባል አይደለምና ሁሉም የኢትዮጵያ ማህበረሰብ የመንግስት ሰራተኛውም ቢሆን ሲቪል ሶሳይቲው አባገዳዎቹንም ሁሉንም ይህንን ነገር ማበረታታት ነው ያለባቸውና እንዲቀጥል ጠቅላዩ ጋር ከጎኑ በመቆም ይሄን ተፈጻሚ እንዲኖረው ማድረግ በጣም ጠቃሚ ነው ባይነኝ ክቡር አምባሳደር። በጣም ነው የምናመሰግነው። ከትግራይ ራያ እናንተ የመሰለውን ሌላው ኢትዮጵያዊ አይደለንም እንገነጠናለን እንዋጋለን የሚሉ አሉ። ሁሉ አይደለም የትግራይ ህዝብ አይደለም የተወሰኑ ሰዎች አሉ። እርሶ ደግሞ ነጥረው የወጡ ስለ ኢትዮጵያ ሰንደቅ ዓላማ ስለ የኢትዮጵያ ታርጋ አንድ መሆኑ ወደ አንድነት እየመጣን መሆናችንን ተገንዝበው ከኢትዮጵያ ጎን የቆሙ እንደመሆኑ መጣ በጣም እናመሰግኖታለን። ግን መልእክት ካለዎት መልእክት ያስተላልፉና ይወጡ። ክቡር አምባሳደር አሁን ባነሱት ጉዳይ አንድ ነገር መናገር ፈልጋለሁ። ማንኛውም ትግራዋይ ከዚህ በፊት ክቡር ጠቅላይ ሚኒስትሩም ብለው ነበር የትግራይ ህዝብ ለኢትዮጵያ እንጂን ነው ሞተር ነው ብለው ነበር። እውነት ነው። ይሄ የማይከዳ ሀቅ ነው። አንዳንድ እኛ ራሳችን እንችላለን እኛ እንገነጠላለን ሌላ የሚሉ ሸቀጥ ወይም ደግሞ ለራሳቸውን ለማካበት የኢትዮጵያ መንግስት ቢሆን የሚፈልጋቸውና በስርቆትም በሙስናም የተጨማለቁ ሌቦች ካልሆኑ በስተቀር የትግራይ ህዝብ ጠቅላላ ከጫፍ እስከ ጫፍ የትግራይ ህዝብ ኢትዮጵያዊነቱ አሁን እያያችሁ ይሆናል በአንዳንድ ሶሻል ሚዲያዎች እኛ ከኢትዮጵያዊነታችን ማንንም ሊቀንሰን ወይም ደግሞ ማንንም ሊሰጠን የሚችል ጉዳይ ስለሆነ ያር ኢትዮጵያንስ ኢትዮጵያውያን ነን። ከኢትዮጵያነታችን ማንንም ሊነቀንቀን የማይችል ህዝቦች እና ማህበረሰብ እንደሆነ በተደጋጋሚ ባገኘነው ጉዳይ እየገለጽን ነው። የኢትዮጵያ ህዝብ መረዳት ያለበት አንዳንድ ኤሊቶች ሚዲያውን የተቆጣጠሩ በሚዲያ ላይ ያሉ ተጠቃሚ የሆኑ እኛ ከተገለጸ አንዳንድ ነገር ተረጋግጠናል በምንም መስፈርት ትግራይ ክላስ ተገኝተናል አሶን ማንኛውም የኢትዮጵያ ህዝብ ቢሆን የትግራይ ህዝብ ስፔሻሊ ደግሞ ይሄንን አሳግሮ ያውቃልና ይሄንን አልቧል ታወሬ ነውና የኢትዮጵያ ህዝብ ወይም በተለይ እናንተ ትልልቅ አባቶች እንደዚህ ሰላምን የሚሰብኩ ሰላምን የሚታስተምሩ ሰዎች ይሄንን በተገኘ አጋጣሚ የትግራይ ህዝብ ድምጽን እንድታስተጋቡና እንድታስተላልፉ እንፈልጋለን። የትግራይ ህዝብ እንደዚህ አይነት ተልካሻ ሐሳብ ወይም ደግሞ ፍላጎት ያለው ህዝብ እንዳልሆነ በዚህ አጋጣሚ ለመግለጽ ፈልጌ ነው። ክቡር አምባሳደር በጣም እናመሰግናለን። እዚህ ያሉ እንግዶችም ከተለያዩ አሉ ከአባሞዳዎች አሉ ከመስጊድ የመጡ አሉ ከባህር ኃይል የመጡ አሉ ከአሜሪካን የመጡም አሉ። ሁሉ ጊዜ እንደሚያዩት እኛ ምንም ትጥቅ የለንም ሚሳኤል የለንም ጎህ ቴሌቪዥን ሌላ ነገር የለውም ሽጉጥ የለውም ታንክ የለውም ምን የለውም ያለው የታጠቀው ሰላምን ነው የሰላምን መስበክ ነው እርቅን መስበክ ነው የኢትዮጵያ አንድነት ክብርን
መስበክ ነውና በጣም እናመሰግኖታለን እዚህ ያሉ እንግዶች ያመሰግኖት ነውና መልካም ቀን ይሁንልዎት አመሰግናለሁ የመጫ አንዳንድ የአማርኛ እንትኖችም ይኖራሉ ያው እንደሚረዱን ተስፋ እናደርጋለን ችግር የለም ንጹህ ነው ችግር የለም ሰው በቻለው መናገር ይችላል እናመሰግናለን የኔ ጌታ እሺ ታንኪ እንደዚህ አይነት ሰዎች አሉ እንግዲህ ነጥረው ወጥተው ትንታግ የሆኑ ጀግኖች የሆኑ ከእሳት ውስጥ ትንታግ ሆነው የሚወጡ ሰዎች አሉና በጣም እናመሰግናቸዋለን እዚህ ላይ አጂ እንግዲህ በሶስት ነው በሰንደቅ ዓለማችን እንኳን አደረሰን አንዱ ሁለተኛው በታርጋ ኢትዮጵያ ታርጋ የተበጣጠሰ ህዝቡን እየተበጣጠሰ አሁን ከትግራይ እየተናገሩ ነበር ምንድነው ያሉት አንድ ሹፌር መኪና ያዘ ወደ ሌላ ክልል ሄዶ እንዳይሰራ ነው አንደኛ በታወቂያው የነበረው የዛ ክልል የሚጠቅስ ነው የተወለደበት አካባቢ የሚጠቅስ ነው የነበረው ኢትዮጵያዊ አይልም ነበር ከሰማ 1983 ጀምሮ አይልም ነበር እስከ ቅርብ ጊዜ ዶክተር አብይ ከመጡ በኋላ ነው ያስቀሩት ሁለተኛው ያው በሶስተኛ ደረጃ ደግሞ መታወቂያውም እንደዚህ ነበርኮ እኔ አሁን እንዲያውም የሚያመኝ ባንኮች አሉ በየክልሉ በየሰፈሩ እንትን ያሉ እንዴ ሌሎችም አሉ መስሪያ ቤቶችም አሉ በየክልሉ በየሰፈሩ የተቋቋሙ ነገሮች አሉ ሚዲያዎች አሉ እኮ የግል ሚዲያዎች አሁን በየሰፈሩ ነው እንትን አሉ ሚዲያዎች አሉ የግል ሚዲያዎች በየሰፈሩ የተቋቋማሉ ይሄ ሰፈር ደግሞ አልተጠቀመንም ወደ ግጭት ነው ያስገባን ያለው ስለዚህ የመጣው ለምሳሌ መታወቂያው ሰፈሩ ነበር የሚገልጸው ያ ሰፈር ደግሞ ሌላ ክልል ሲሄድ ችግር ይፈጥርበት ነበር ታርጋው በየሰፈሩ ነበር የተለጠፈው የመኪና ታርጋ አሁን ግን ወደ አንድ እየመጣ ነው ያለው ወደ ኢትዮሚል በቃ ዘር አይቆጥርም ሰፈር አይቆጥርም ምንም አይቆጥርም ሌላው እንዳልኮት መታወቂያው ሌላው ሰንደቅ ዓለማችን ጨርቅ ነው እየተባለበት የነበረ ጊዜ ነበር ጨርቅ ነው ቀድም አባሞዳ እንዳሉት ጨርቅ ነው አይደለም ጨርቅ አይደለም ኢትዮጵያ ሰንደቅ ዓለማ ነው ባንዲራችን መለያችን ነው ደሞ የተለየች ነች አረንጓዴ ቢጫ ቀይ ነው የራሱ ትርጉም አላቸው እነዚህ ስለዚህ አንደኛ ሀጂ እንኳን ለሰንደቅ ዓለማ በዓል እንኳን በሰላም አደረሰዎት እና በዚህ አስታክከው እስቲ ንገሩን እሺ አመሰግናለሁ በድጋሚ እንኳን እንዴት አደራችሁ እንኳን በሰላም ለዚህ ዕለት አደረሰን እያልኩኝ መቼም ስለ ሰላም ቢወራም ዳር የለውም ድንበር የለውም ሰላም ብሔር የለውም ሰላም ቁርስ ነው ለፍጥረታት ሁሉ ሰላም ቁርስ ነው ምሳ ነው ልብስ ነው ስለ ሰላም ሁላችን መስበክ አለብን አው መስበክ አለብን አላህም ሰማናል ሰላማችሁን ጠብቁ ይላል አገራችሁን ጠብቁ ይላል እኔ ሙስሊም ነኝ በእኔ መጽሐፍ ቅዱስ ቁርአን ላይ ይሄን ያዛል የሰላምን ጉዳይ ያዛል ትውልድን አስተምሩ ስለ ሰላም አውሩ ይላል መንግስታችሁን አትንኩ ይላል እኔ ነኝ ያስቀመጥኩ እኔ ነኝ ሲያካዳላ እኔ ነኝ የሚቀጣ ይላል ስለዚህ ይሄ ሆኖ ነበር ወይ እሱ ታሪክ ያቀዋልና አሁን ሁላችንም በዚህች እድሜያችን በቀሪ እድሜያችን ደርሰንባታልና ጫፋ ላይ ሰላም ያስፈልጋል ያገሬ ህዝብ ሰላም ያስፈልጋል ያገሬ ወጣቶች ሰላም ያስፈልጋል ሰላም ከሌለ ሀገር የለም ሰላም ከሌለ ሞተንም በሰላም አንቀበርም ሰላም ከሌለ ታመንም በትክክል አንታመምም ሰላም ሁሉ ነገራችን ስለሆነ ለሰላም ዘብንቁም ይያልኩኝ ስለ ሰንደቅ ዓላማ ትንሽ ላንሳና ሰንደቅ ዓላማ ይሄን ሁሉ የተሸከመች ናት ያገሪቱን ዳር ድንበሯን አስከብራ የኖረች አገሪቷን የተሸከመች እቺ ሰንደቅ ዓላማ ናት በስራዋ ታሰባስባለች ትውልድን በስራዋ አሰባስባ ጠረፋን እንዳትቆነጠር እንዳትዘገን ትጠብቃለች ሰንደቅ ዓላማ የሌለው ሀገር በምን ይታመናል በምን ይታያል በምን ይታወቃል ስለዚህ ሰንደቅ ዓላማችን አገራችን ነው
ህይወታችን ነው ልብሳችን ቁርሱ ጉርሳችን ነው ሰንደቅ ዓላማችን አምባሳደር ክቡር አምባሳደር እንዳሉት ጨርቅ ነው ሲባል በጆሮዬ ሰምቻለሁ እኔ ግን ግንባር ሲሄድ ባንዲራዬን በእጄ ጠቅልዬ ነው ሄድኩ ጨርቅ ነው የተባለበት ጊዜ ነበር ለጨርቅ ነው ወይ ችግሩ እየተባለ ነበር አሁን ወደ ታርጋው ስንመጣ ደግሞ እቺ ሀገር እኮ ተቆራርሳ ነበርኩ በሌላ አጀንዳ ተሰጥቶን ነበርኩ ያን አጀንዳ በጣጥሶ ኢኒሼቲቭ ወይንም ለውጥ ያ ሁሉ ተሰባስቦ የተበታተነው ነው የሰበሰበች ነው እቺ ሀገር የተቆራረጠችውን እየሰፋ የተቀደደውን እየሰፋች ነው ያለ የታርጋው ቀላል ነው ሌላም ይመጣል ገና አንድነታችን ከብረት ተጠነከረ አንድነታችን ገና ይሰፍናል በእኛ ውስጥ ስለዚህ ኢትዮጵያ ንብረቷን እየሰበሰበች ነው ታሪኳን እየሰበሰበች ነው የታሪክ ቅርሷን እየሰበሰበች ነው ስሟን እየሰበሰበች ነው ታበታትና ነበር ስለዚህ የታርጋ ጉዳይ ገና ሌላም ይመጣል ሌላም የሚስተካከል ጉዳይ አለ ሁላችንም በጾም በጸሎት ሆነን ይሄን ስርዓት መጠበቅና ማገዝ አለብን ሰንደቅ ዓላማ ልብሳችን ነው በሰማይ እኮ ትውለበለባለች እኮ አየራችን ላይ በሰማይ ትውለበለባለች የኢትዮጵያ ባንዲራ ይባላል ስለዚህ ባንዲራችን እንደኔ እምነት ኢትዮጵያ ማለት እቺ ባንዲራ ናት ባይነኝ ስለዚህ የኢትዮጵያ ሰላም ማለት እቺ ባንዲራ ማለት ነው ጨርቅነቱ አይደለም አሁንም አንዳንድ አካባቢ ግብ አለ ለባንዲራችን እንቁም ማለት ለሀገራችን እንቁም ነው ለሰላማችን እንቁም ነው ለአንድነታችን እንቁም ነው ይቺ ባንዲራ መሰሷችን ናት ባይነኝና ስለዚህ አገራችን የበተነችውን ታሪክ ጻፊዎች የበተኑትን የተበታተነችውን ለሌላ አጀንዳ የተዘጋጀውን መበታተን አሁን እየሰበሰበች ነው ያለችው እየሰበሰቡ ነው ያለው ለዘላለም በኔ እድሜ ይሰደብ ነበር አባይ ለሌላ ነው እየተባለ ይሰደብ ነበር ክብር መዝጋና ይድረሰው ለፈጣሪ ይሄው አባይ ቤት አግኝቶ ቁጭ ብሏል ባሉ ምንድነው ችግራችሁ እያለን ነው ምን ልርዳችሁ ምን ልስራላችሁ እያለን ነው ስለዚህ ይሄን አባባል ችግራችንን እንዲፈታልን አባይን መጠበቅ የተወሰደብን የተቆረሰብን ቦታ አለና ይሄም ቀይ ባህራችን ነውና እቺም ባንዲራችን ይዘን ደግሞ ወደ ቀይ ባህራችን እንዘምታለን ስለዚህ ይሄን ሁሉ አሁን ያነሳነውን በሙሉ ይሄ ባንዲራ ተሸክሞታል እቺ ባንዲራ ተሸክማለች መልስ ትሰጣለች እኔ ክብር ጠቅላይ ሚኒስትሩ አንድ የተናገሩት ነገር አለ ምንም ያልጎደላት ሀገር አለ ምንም ያልጎደላት ወንዝ ያልጎደላት የመሬት ያላጣች ምንም ያላጣች ሀገር ለምን ተራበች ይላል እስኪ ለዚህ ይሄ በሰፊው ህዝብ የኢትዮጵያን ህዝብ የሚያወያይ አጀንዳ ነው ይሄ ራሱ ለምን ተራበች ግለኝነት በዚህ በመራባ የታሪክ ጻፊ እጅ አለበት የምሁራን እጅ አለበት የግለኞች እጅ አለበት የስርዓት አራማጆች እጅ አለበት ስለዚህ አሁን ያንን እኔ እምባዬ ነው የሚመጣ ይሄን ሲናገሩ ከተናገሩት ሁሉ እምባዬ ነው ያመጣው ስለዚህ አገራችን ኢትዮጵያ ካሁን በኋላ ይብቃት ባንዲራውን እዛ ትቆምልን ባንዲራውን እዛ ዳር ድንበሯን ታስከብርልን ዳር ድንበሯን እዛ በልማት ትቆምልን ባይነኝና ለማንኛውም ለክቡር አምባሳደር የከበረ እንትን አለኝ ለከበረ ሰላምታና የከበረ ምርቃት አደርጋለሁ እድሜያቸውን አላህ አርዝመው ታሪካቸውን አቃለው እኔ አንድ በዚህ ህይወቴ ውስጥ ያሳለፍኩት ህይወት በቼም በጣም አስቸጋሪ ናትና 1974 ገና 7ኛ ክፍል ነኝ 7ኛ ክፍል ነኝ ለፖለቲካ አላቅ ተፈሪ መኮንን ነው የሚማረው ኢሃፓ ነው ተብዬ እዚህ ጋር ደረቴ ላይ ተለጥፎ ለጥይት ከጥይት ነው አመለጥኩ በፈጣሪ ስም ተክለሃይማኖት የሚባል ቤተክርስቲያን አለ እዛ ተንፋቀን ገብተን ከዛ ተርፈን 3 ወር ቄሶች የለመኑ ያበሉን አሳክመውን ባንድ ቀን ለቀምት ገብተን ከዛ በቡሬ በወለጋ በቡሬ ዞረን አርጎባ ገብተን ነው ከዚህ ትግል ጋር ተቀላቀል
ታሪክ ብዙ ነው ሰው ልጅ ታሪኩ ብዙ ነው ስለዚህ ያም ወቅቱ ነበርና ስርዓቱ ነበርና ልቃወሙ አላህ ደግሞ ለታሪክ አዙሮ አምጥቶን እሳቸውም ያልገቡበት ቦታ የለም እሳቸውም በሚሄድበት መኪና እኮ ጋቢና ውስጥ ሰብረው ሊገሉት እኮ የተሞከረ ሰው ነው ይሄ ከጥይት የወጣ ሰው ነው አላሁን ካነ ተረፈ ኋላ ቀሪ ወሬ ነጋሪ ያርግህ ሁላችንም ኋላ ቀሪ ወሬ ነጋሪ ያርገን ለሀገራችን ምናስብ ለሀገራችን ምንሰራ ለሀገራችን ጸሎት ምናደርግ ያርገን እባካችሁ አደራ የኢትዮጵያ እምነት ተከታዮች በሙሉ ለሀገራችሁ ጸሎት አርጉ ለትውልድ ጸሎት አርጉ ለማለት ፈልጌ ነው ለተረፈው ይመለስበታል በጣም አመሰግናለሁ እናመሰግናለን ሐጅ ኢብራሂም ሁሉ ጊዜ እንዳስተማሩን ነውና እንደመረቁን ነው እንዳስተማሩን ነው እንደ ኢትዮጵያውነታቸው በጣም ብዙ ታሪክ ያሳለፉ አሁንም በታሪክ ላይ ያሉ ናቸው እና እድሜና ጤና ይስጥዎት ሐጅ ኢብራሂም አሁን ወደ ሞታለቃ ነው የሚባለው ይባላል ባህር ኃይሉ ድሮ አንድ ላይ ከሳቸው ጋር ጠላት ተታኩሰናል ለጠላት አብረን በሰባ ልጆች ሆነን ያው በኢትዮጵያ አንድነትና ክብር ለማስከበር አብረን ተሰልፈን ብዙ እንትናል አሳልፈናል ብዙ መከራ አሳልፈናል ብዙ ጥይት አሳልፈናል ብዙ ተኩስ ዳገቱ ጥማቱ ብዙ ነገር አሳልፈናልና እንኳን ለኢትዮጵያ ባንዲራ ወይ ደግሞ ሰንደቅ ዓላማ በዓል አደረሰዎት የደከምንላት የቆሰልንላት ሰንደቅ ዓላማችን እቺ ሰንደቅ ዓላማችን እዩዋት እስቲ ስታምር በዓለም ላይ የሌለች እቺ እንደዚህ ለማድረግ የአፍሪካ መሪዎች ግማሹ ገልብጠው ግማሹ በጎን ግማሹ በላይ ግማሹ ምናምን አድርገው ይሞክራሉ ግን ለኢትዮጵያ ሰንደቅ ዓላማ ባንዲራችን በምንም አይነት አይሆንላቸው እኔ አሁን ሁሉ ጊዜ አባሙዳ እቺ ሰንደቅ ዓላማ አድርጌን ልብሴ ላይ ግማሹ ይሰድበኛል ግማሹ ያመሰግነኛል ግማሹ ይስመውኛል ግማሹ ያከብሩኛል የተወሰኑ ተልካሾች ደግሞ ይሰድበውኛል ፋሉ እና ሌሊትም እኔ ከሚገርማችሁ ከልጅነት ጀምሮ ነው አባቴ ሳጥን ውስጥ የእንጨት ሳጥን ነበር አይደለም ድሮ እንጨት ሳጥን ውስጥ ደግሞ ያስቀጥፎ በስነ ስርዓት አድርገው ያስቀምጧታል ከዛ በሷ መርቀው ነበር የሚሄደው ወደ ትምርትም ወደ ስራ ምናምንና ከዛ ይለመድኩት ነው አሁን አይደለም በለውጦች ምናምን አይደለም በኢትዮጵያ ሰንደቅ ዓላማ ስለምኮራ አባቴ ስላቆዩልኝ የሳቸው አባትም ስላቆይልን ነው ሌሊት እቺ ሰንደቅ ዓላማ ትራሴ ላይ አድርጌ ነው የምተኛው ልክ እንደ ፈጣሪ ነው የምትመስለኝ እነቺም ደግሞ የኢትዮጵያ ክብር ነፃነቷ ለምሳሌ ባድመ ስናሸንፍ ሄዶ የኛ መከላከያ የተከላት ቺን ባንዲራ ነው ቺን ሰንደቅ ዓላማ ነው የተከላት ካራማራ ስናሸንፍ የተከላት ጀግኖች ሄዶ የተከሉ ካራማራ ስናሸንፍ ሶማሌን ስናሸንፍ ስንደቁሰው እቺን የተከሏት መለያችን ነች እናታችን ነች በ1900 ይቅርታ አድርጉልኝ 83 ግን ምንድነው የተደረገው ጨርቅ ነች አታስፈልግም ጨርቅ ይለወጥ እንዲያው ውይይት ነበረ በ84 5 ይመስለኛል አንዱ እዚህ የለም ጠፍቷል የአንድ ክልል ፕሬዝዳንት የነበረ ሰው የሆነው ሰው ትዝ ይለኛል ይሄ መለወጥ አለበት ሌላ ነው ማድረግ ያለበት ብሎ ሲናገር ነበር እዛ ላይ ግን አልሆነለትም አሸነፉትና ይሄን እንትን ይግባለት መሐከሉ ላይ ምልክት ይግባለት ተብሎ ነው ስለዚህ እቺ እናታችን ሁላችን ኢትዮጵያውያን ውጭ ያለነው እዚህ ያሉንም አብዛኛው እኮ ስንሞት ራሱ ወደ ቤተክርስቲያን ወደ ቀብር ስንሄድ እኮ እቺ ተሸፍነን እኮ ነው የምንሄደው ትክክለኛ ኢትዮጵያዊ ሆነው እቺ ተሸፍነው ነው የሚሄደው አስክሬኑ ላይ ሳጥኑ ላይ ተደርጎ ነው የምንሄደው ስለዚህ እቺ ማክበር መቻል አለብን ሌላው ሞታለቃ ያው ወደ አንድነት እየመጣን ያለ ነው ንብረት ማዕድናችን እየወጣ ነው ያለው ተሸፍኖ የነበረው እየወጣ ነው ያለው በዚህ ቅዱስ መሪያችን
ዶክተር አብይ አህመድ ጊዜ ነው መታወቂያ የት ነው አገር አይ መታወቂያ ታይቶ ኬላ ላይ ትወርድ ነበር እኔ ብዙ ጊዜ ወርጃለሁ ኬላ ላይ እዚህ ነው ብሄር ተብዬ እናንተም ችግር ይደርስባችሁ ነበር ማን ነው የኢትዮጵያ ህዝብ ታርጋም መኪና ይዘስቴድ የዛ አንድ አካባቢ ከሆነ ችግር ይደርስበት ነው ከዚህ ነው የመጣው ይሄ ማጥፋት አለብን ወይ ደግሞ ይሄ ማቃጠል አለብን ይሄ መኪና እየተባለ ነበር አሁን ግን እግዚአብሔር ይመስገን ኢትዮ የሚል ታርጋ ተወስኖልናል ዶክተር አብይ አህመድና ባልደረቦቻቸው በጣም ነው እናመሰግነው ዶክተር አለሙ ሲሚም ባለፈው ሲገልጹ ሳያፍሩ ሳይሸማቀቁ ነው የገለጹት የለወጡትም ስለዚህ ኢትዮጵያ አሁን ወደ አንድነት እየመጣች ነው ሌላ መናገር ስለማልፈልግ ነው ባለፈው የተነጋገርነው ነገር አለ ስለ መዳበሪያ ፋብሪካ መቼ ነበር ድሮ ስለ ነዳጅ የት ነበር ስለ ወርቁ የት ነበር ማን ነው ያሰበው ስለ ወርቅ ዝም ብሎ በሞፊት አይደለም እንዴ ተነፍቶ እንትን የሚደረግ የነበረው አንድ ግራም እንኳን ማትሞላ 2 ቀን 3 ቀን ሰርተው አሁን ግን በአንድ ደቂቃ በዶዘር 100 ኪሎ እና 200 ኪሎ ይወጣል 10,000 ኪሎ ግራም ይወጣል ስለዚህ ጥሩ ደረጃ የደረሰች ሀገር ነች አሁን ስለዚህ ለውጦ ስላየን ነው ሌላ አይደለም ሌላ ምንም እኔ ማንንም አባላለሁ የማንንም እናንተም አይደላችሁ ስለማቅ ነው የጠራኋችሁ ግን የሚሰራው ስራ ጥሩ ስራ ደግሞ መመስከር አለብን ለኢትዮጵያ ለራሳችን ለኔም ለእናንተም ይጠቅም ስለሆነ ስለዚህ ሞታለቃ እርሶ ብዙ ነገር አሳልፈው ነው እዚህ የደረሱት ሞታለቃ ለመድረስም ብዙ ነገር ዳገት ወጥተ ደክመ ቆስለህ ነው ጠም ምግብ ሳትበላ ሳምንት ምናምን ቆይተ ውሃ ሳትጠጣ ወር ቆይተ ሽንት የሚጠጣበት ጦርነት ነበር አይደለም ሞታለቃ አድኛ ሽንት የራስ ሽንት እሱም ከወጣለ የሚጠጣበት ጦርነት ነበር በተለይ በሰሜን የነበረው ጦርነት እና እስቲ ስለ አሁን ያለው ስለ ሰንደቅ ዓላማችን በመጀመሪያ ጊዜ ከዛ ደግሞ ስለ ኢትዮጵያ ያለው የመኪና ታርጋ የተለወጠው ሶስተኛው መታወቂያ የሰፈር ስም ስለነበረበት የት ነው ብሄረ የት ነው አካባቢ የሚል ጽሁፍ ስለነበረበት የሚገላጭ ስለነበረበት ለምንድን ነው የተለወጠው የሚሉ ሰዎች ሰምቻለሁ በዚህ 3 ቀን 4 ቀን ታርጋ ለምን ተለወጠ መታወቂያ ለምን ኢትዮጵያዊ ሆነ የሚል ሌላም ስለ ኢትዮጵያ ባንድ ሰንደቅ ዓላማም ባንዲራም ሰሞኑ እንትን ይያረጉ ነበር የሆነ ነገር ቅስቀሳ ይያረጉ ነበር ከሚገርማችሁ እና እስቲ ሞታለቃ እንዴት ያዩታል ያ ሁሉ ያሳለፈነው ጦርነት እቺን ይዘን እኮ ነው እቺን ይዘን ነበር ምንዋጋው አይደለ አዎ ምንዋጋው ለዚች ነበር ለዚች ዓላማ ነበር የኢትዮጵያ መከላከያ ሰራዊት የድሮም ያሁንም ለዚች ኢትዮጵያ እቺ ኢትዮጵያ ማለት ነች ራሷ ስለዚህ እንዴት ያዩታል